ሰበብ እንዳይሆንብኝ ፈጣሪ ጠብቃት እስከ መጨረሻው። ግን እቅዷንም እንድታሳካ እግዚአብሔር እርዳት። ግን የምርም ግን በቃ እንደዛ ማሰብ አለብን። ባይዜ ማለት ውስጣችን ያሉ አላማዎች፣ ውስጣችን ያሉ እቅዶች ሳይከናወኑ ድንገት እግዚአብሔር ሊወስድን ይችላል። ማንም ሰው አላማውን ሙሉ ለሙሉ አጠናቆት አያልፍም አይደል? እንደዛ የሚያልፍ ሰው አለ? የለም። ሁሉም ሰው ብዙ አላማ ብዙ እቅድ እያለው ነው ከዚህ ዓለም የሚለየው ማለት ነው። ኧረ ናታኒ ምንድን ነው የምትለኝ? እባክህን ላውራበት። ወይ ፈጣሪ። እና ይህ ሰውዬ ደግሞ ቆይ ምንድን ነው ፊቴ ደብዝዟል ወይስ ከኔ አይን ነው? የሆነ የደበዘዘ ነገርም ይታየኛል። ምንድነው ደግሞ ፊልተር አለው እንዲህ ነገር በጣም ውበት የጨመረ አይናው። በእርግጥ ኦልሬዲ ውበቴን አውቀዋለሁ፣ በጣም መልከኛ ነኝ። ግን የሆነ ለየት ያለ መልኬ የሆነ እስኪ ቆይ ምንድን የተነካ እንትን አለ እንዴ? ምንም የለም። ነን ነው ይሄም ነን ነው መቼስ ነን ነው። እና ታዲያ ኬት መጣ? ኢፌክት የለም፣ ስቲከር የለም፣ ኢንሃንስም የለም። ተፈጥሯዊ ውበቴ ነው ለካ እንዲህ የሚያምረው። እኔ እኮ ፊልተር። ወደ ትምህርቱ እንቀጥላለን። እና ወይ ፈጣሪ ፊልተር የሚመስል ውበት ሰጡኝ ፈጣሪ። እና ሰዎች በህይወታችሁ ውስጥ ያሉ አላማና እቅዶች በጣም ብዙ ሊኖሩ ይችላሉ። እና አብዛኛዎቹ አላማና እቅዶች የረጅም ጊዜ ናቸው። ጊዜያቸውን ጠብቀው ሊከናወኑ ሊፈጸሙልን ይችላሉ። እንደ እግዚአብሔር መልካም ፍቃድ ደግሞ ይፈጸማሉ። ክርስቲያን ተስፋ አይቆርጥም። በተስፋ እነዛን እቅዶች እንፈጽማለን። ግን ከረጅም እቅዶቻችን መካከል የማይካተቱ ወይም ሊካተቱ የማይገቡ ነገሮች ደግሞ አሉ። እዛው ቪዲዮ ላይ እንደገለጽኩት ለምሳሌ ንስሐ መግባት የረጅም ጊዜ እቅድ አይደለም፣ የሰሞኑ እቅድ ነው። ማለት በቃ የሆነ ስለ ንስሐ ምናምን ስታስቡ ስለ ረጅም ጊዜ አታስቡ። ባይዜ በምንም አይነት ሁኔታ ውስጡ ነው። እኔ እስካሁን ለምሳሌ በጣም ንስሐ ሳትገቡ ረዥም ጊዜ የሆናችሁ ሰዎች ወይም የጌታን ክቡር ስጋና ቅዱስ ደም ሳትቀበሉ በጣም ረዥም ጊዜ የሆናችሁ ሰዎች እስኪ ልጠይቃችሁ፣ አሁን ላይ ንስሐ እንዳትገቡ የያዛችሁ ነገር ምንድን ነው? በአእምሯችሁ ውስጥ እስኪ ምክንያታችሁን አስቀምጡ። አሁን ላይ ንስሐ እንዳትገቡ፣ አሁን ላይ ወደ እግዚአብሔር ቀርባችሁ ቅዱስ ቁርባን እንዳትቀበሉ። አንዳንዶች ደግሞ ንስሐ ገብታችሁ ቅዱስ ቁርባን የማትቀበሉ ሰዎችም አላችሁ። ቅዱስ ቁርባን እንዳትቀበላችሁ የሚያደርጋችሁ ምክንያት ምንድን ነው? ወይ ጻፉልኝ ወይ አትጻፉት፣ ችግር የለም። በአእምሯችሁ አስቡት። ብታምኑም ባታምኑም አሁን እያሰባችሁ ያላችሁት ምክንያት ምንም ይሁን ምን ስህተት ነው። ንስሐ ላለመግባት የሚቀርብ ማንኛውም ምክንያት ስህተት ነው። ንስሐ ላለመግባት የሚቀርብ ማንኛውም ምክንያት ስህተት ነው። ከቤተ ክርስቲያን የራቅን ስፍራ ካልሆነ በቀር ደግሞ ለቅዱስ ቁርባን ምክንያት ማቅረብ ስህተት ነው። ለምሳሌ አንዳንድ እህቶች ስደት ላይ ስለሆንን ይኸውን ቅዱስ ቁርባን ምናልባት ላለመቀበል ቤተክርስቲያን ቅርባችን ከሌለ ምንም ማድረግ አይቻልም። ስቲል ግን ይህም ግን ንስሐ ላለመግባት ምክንያት አይሆንም። የትም ስፍራ ብንሆን ንስሐ መግባት እንችላለን። ቅዱስ ቁርባን ለመቀበል ግን ግዴታ በአቅራቢያችን ቤተክርስቲያን ስለሚያስፈልግ በአቅራቢያችን ቤተክርስቲያን ካልኖረ በቀር ኢትዮጵያ ውስጥ ሆናችሁ ቤተክርስቲያን በዙሪያችሁ 50 ቤተክርስቲያን እያለ ወደ ጌታ ቅዱስ ቁርባን የማትቀርቡ ሰዎች በአእምሯችሁ ውስጥ የምታቀርቡት ማንኛውም ምክንያት ስህተት ነው። ቅዱስ ቁርባን ላለመቀበል የሚቀርብ ማንኛውም ምክንያት ብታምኑም ባታምኑም ስህተት ነው። ንስሐ ላለመግባት የሚቀርብ ማንኛውም ምክንያት የፈለግከውን በል ስራ፣ እንደዚህ እንደዛ ስህተት ነው። በቃ በፍጹም ምክንያት ሊሆን አይችልም። ንስሐ ላለመግባት የሚያቀርብ ነገር ምንም የለም። ንስሐ እኮ ወደ እግዚአብሔር የምንመለስበት መንገድ ነው። ንስሐ እግዚአብሔርን እስከ ዛሬ ለበደልነው ነገር ይቅርታ የምንጠይቅበት መንገድ ነው። እስከ ዛሬ ድረስ በኃጢአት በጣም ረዥም ዘመን የጨቀየ ማንነታችንን የምናጥብበት መንገድ ነው። ለመታጠብ ምን አይነት ምክንያት ነው ሊኖረን የሚችለው? ማለት ሰውነት እያደፈ ውሃ እያለ
ወተህ ላለመታጠብ ሻወር ላለመውሰድ ምክንያት ሊሆን የሚችል ነገር አለ? ውሃ እያለች ሳትሄድ ማለት ነው። ውሃ እያለች ሳሙና እያለ ሰውነትህን ላለመታጠብ ምክንያት ሊሆን የሚችል ነገር አለ? የለም። ሰው ልክ እንደዛ ነው። ንስሐ ነፍስህንም ለማጠብ ንስሐ ለመግባት ምንም አይነት ምክንያት ትክክለኛ ምክንያት አይደለም፣ ስህተት ነው። ስለዚህ ንስሐ ልንገባ ይገባል። የጌታን ክቡር ስጋና ቅዱስ ደም ልንቀበል ይገባል። ይህ ደግሞ ሰሞንኛ እቅዳችሁ ነው ሊሆን የሚገባው። በቃ ሰሞንኛ የምሬ ነው። በዚህ ሳምንት የሆነ ሰሞኑን ንስሐ መች ነው የምትገባው ሲባል ሁልጊዜም ሰሞኑን ነው ማለት ያለባችሁ። ሁልጊዜም ስላችሁ ሁሌም ንስሐ እየገባችሁ ማለት። ቅዱስ ቁርባን መች ነው የምትቀበለው? ቀጣይ ሳምንት ወይ ቀጣይ ወር። በቃ ይሄ ሰሞንኛ እቅዶቻችን ሊሆኑ ይገባል፣ እንዲህ አይነት ነገሮች ማለት ነው። እንዲሁም ደግሞ በህይወታችን የግድ በቃ የሆነ ያንን ባናደርገው በቃ ሳናደርገው ብናልፍ በጣም የሚቆጨን አይነት ጉዳዮችን ዛሬ ማድረግ አለብን። ለምሳሌ የበደልናቸው ሰዎች ካሉ በጣም የሚያስቆጭ ነገር ነው። እነዛን ሰዎች ይቅርታ ሳንጠይቅ ወይ እኛ ብናልፍ ወይ እነሱ ቢያልፉ ሊሆን ይችላል አይደል? ወይ እኛ በድለን ወይ እነሱ በድለውን ይቅር ሳንላቸው፣ ወይ እኛ በድለን ይቅርታ ሳንጠይቃቸው ወይ እኛ ወይ እነሱ ድንገት ቢያልፉ አይጸጽትም? በጣም የሚጸጽት ነገር ነው። ስለዚህ ይቅርታ ልንጠይቅ ይገባል። በቃ ይሄ እነዛን ሰዎች ይቅርታ መጠየቅ የረዥም ጊዜ እቅድ መሆን የለበትም። አሁናዊ ሰሞንኛ ጉዳይ ነው። በቃ ይህን ሰሞን ይቅርታ ጠይቁ፣ ይህን ሰሞን ይቅር በሉ። ምክንያቱም ድንገት ብታጡት ሲያንሰው እናንተስ ድንገት ብታልፉ ሞት ቀጠሮ እንደማይሰጥ ታውቁታላችሁ። በጣም ብዙዎች ትላንትና አብረዋችሁ የነበሩ ድንገት ተለይቷቸዋል። ብዙ እቅድ አብራችሁ ያቀዳችኋቸው ሰዎች ዛሬ ድንገት ከጎናችሁ የሉ። እናንተም እኮ እነሱን ትሆናላችሁ። እናንተም ነገ ሕያጅ ልትሆኑ ትችላላችሁ። ስለዚህ እንዲህ አይነት ጉዳዮች ሰሞነኛ ሊሆኑ ይገባል። ወላጆቻችሁ ማስደሰት የምትሹ ሰዎች፣ ወላጆቻችሁን ማስደሰት የምትፈልጉ ሰዎች የረዥም ጊዜ እቅዳችሁ አታድርጉት። ብዙ ጊዜ የምንሳሳተው እኛ ወጣቶች ወላጆቻችን የምናስደስተው ፋይናንሻሊ ነው ይመስልን። በቃ ወይ የሆነ መሬት ገዝተንላቸው ወይ የሆነ ቤት ገዝተንላቸው ብለዋል ወላጆቻችን። በቃ እኔ ያን ስታረግልኝ ነው ደስታዬ ብለውሻል። ወላጆቻችን ትልቁ ደስታቸው እውነት ለመናገር ያን ስናደርግላቸው አይደለም። ይህን ደግሞ ልቦናቸው ያውቀዋል። በቃ እናንተ ምን እንድታደርጉላቸው እንደሚፈልጉ እናንተም ታውቁታላችሁ። እነሱም ብዙ ጊዜ በተለያየ መንገድ ደጋግመው ይነግሯቸዋል። ባይነግሯችሁም መረዳት ትችላላችሁ። በቃ ፍቅራችሁን ግለጹላቸው። ዛሬ ላይ ሊያስደስታቸው የሚችልን ነገር አድርጉ። እንደዚህ አይነት እግዚአብሔር ካሳካላችሁ እኮ እሰየው። እሱ የረጅም ጊዜ እቅዳችሁ እኮ ይሁን። ይህን እቅዳችሁን አጥፉት አይደለም። ለእነርሱ የሆነ መልካምን ነገር አድርጎ ወላጅን መካስ ባይቻልም በቃ በእንደዛ በአይነት በትልቅ ነገር ማስደሰት መቻል በጣም ትልቅ መታደል ነው። ያንን ማድረግ ትልቅ ለወላጅ መድረስ በጣም ትልቅ መታደል ነው። ነገር ግን በዛ ብቻ አይደለም ወላጅን ማስደሰት የምንችለው። ያ የረጅም ጊዜ እቅዳችን ይሁን። ዛሬ ላይ እነሱን በእኛ ሊያስደስት በሚችል ነገር እንዲህ ሱስ ውስጥ ሆነህም እኮ ይህኔ ወላጆችን ፋይናንሻሊ ለማስደሰት የምታስብ ትኖራለህ። እስኪ ከሱስ ውጣና አስደስታቸው መጀመሪያ። እስኪ ፀጉርህን ተቆረጥና አስደስታቸው። አድጓል እንዴ? እኔ ፀጉር አይ የኔ ብዙም አላደገ። አንተ ትንሽ አድጓል መሰለኝ። በቃ ቆርጠዋል። እስኪ መጀመሪያ ፀጉርህን ተቆርጣ አስደስታቸው። ዛሬ ላይ ልታደርግ በምትችለው ነገር እስኪ መጀመሪያ አስደስታቸው። በቃ ፍቅርህን ግለጽላቸው። የሆነ ደስ የሚያሰኛቸውን ነገር እስኪ አርግላቸው መጀመሪያ። በእንደዚህ አይነት መንገድ ዛሬ ሰሞንኛ በሆኑ ጉዳዮች በቃ ደስተኛ አድርጋቸው። ምክንያቱም እንዳልኳችሁ ነው፣ ሞት ለማን የት መች እንደሚመጣ አይታወቅም። ማላይ ድንገት መች እንደሚመጣ ስለማይታወቅ ሁልጊዜም የሆነ በቃ ነገ ላይ ሊያጸጹትን የማይችሉ ነገሮችን ዛሬ ማድረግ አለብን። ይህ እንዳልኳችሁ ፋይናንሻል የሆኑ ነገሮች መሬት መግዛት፣ ቤት መግዛት ምናምን፣ መኪና የሁላችንም ወጣቶች ይቅር ነው ሲጀምር። ይህን ማያቀድ የለም። ግን እነሱ ቢቀሩ ራሱ እውነት ማለት ያን አሁን እኔ ሳላሳካ ብሙት ምንድን ነው እና ግን ይሄ አሁናዊውን ልክ ንስሐ እንደመግባት የጌታን ክቡር ስጋና ቅዱስ ደም እንደመቀበል የበደልናቸውን ሰዎች ይቅርታ እንደመጠየቅ የበደሉንን ሰዎች ይቅር እንደማለት ወላጆቻችን ደስ እንደማሰኘት ያሉ እንደዚህ አይነት ትልልቅ ምክንያቶችን ግን ሰሞንኛ ጉዳዮቻችን ይሁኑ፣ ሰሞንኛ እቅዶቻችን ይሁኑ። የሰሞኑን እቅዳችን በቃ ይህን ሰሞን ንስሐ እንግባ፣ ይህን ሰሞን የጌታን ክቡር ስጋና ቅዱስ ደሙን እንደመቀበል እንቅረብ፣ ይህን ሰሞን ወላጆቻችን ደስ የሚያሰኙ ነገሮችን እናድርግ፣ ይህን ሰሞን
ይቅር እንባባል። ይበቃኛል፣ ለዛሬ ይበቃል። ምንድን ነው ከረዘመ ጥሩ አይደለም። ባይዚ እንዳልኳችሁ ጌታ ይፈቅድና ቢወድ ወይ በዚህ ሳምንት ወይ ቀጣይ ሳምንት ነገረ ድህነት ተከታታይ ትምህርት እንጀምራለን። እንደ እግዚአብሔር መልካም ፍቃድ ነገረ ድህነትን በተወሰነች በትንሽ ትንሹ እንማማራለን እና ያው ተዘጋጅታችሁ ጠብቁ። እስክሪፕቶና ወረቀት ያዙ አልላችሁም፣ ችግር የለም ባትይዙ፣ ብቻ አእምሯችሁን ያዙና እንማማራለን እና መዝሙር ሰምተን እንውጣ። ናቲ ምንድን ነው ከቅድም ጀምሮ ገዝት ልኮ ቁጭ ብሏል። እስኪ እንቀበለው። ምን ሊል ነው? እስኪ ምን ሊል ነው የሚለውን ለመስማት ብቻ ነው ያስገባሁት። እስኪ ከገባ ይታል ተሰለበ ሲጀምር ምርቴ እየዘመረች ነው እስካሁን። እኔም ተመልሻለሁ፣ ምርትነሽም ተመልሳለች። የምርትነሽም መዝሙር ወደ መክፈታችን ተመልሰናል። ኧረ ቆየሁኝ እኮ በስመ አብ ላይፍ ከገባው ስንት ሰዓት እንዲህ 30 ደቂቃ አይሞላም። ዊንታና ሰላም ብያለሁ፣ አመሰግናለሁ። ክብር ባለኝ ነገር የለም ከኔ የምለው። እሺ ምናልባት እስኪ ወይ ላስብበትና ምናልባት ትንሽ ቆይ ይሆናል ወይ እስከ 3 ተኩል ልቆይ እንዴ? አሁን 3 ሰዓት ኦልሬዲ ሊሞላ ነው። ተኩል ደቂቃ ልጨምርላችሁ። እስኪ ላስብበት። ኧረ በስመ አብ በጣም የሚገርም ብዙ ነገር ቆይ እነግራችኋለሁ። ቆይ ኧረ እንደውም እሱ ልንገራችሁ። ቆይ በኋላ ትዘምሪያለሽ። ቆይ ሰሞኑን ያው ረዘም ላለ ጊዜ ፋሚሊ ጋር ሄጄ ክፍለ ሀገር ነበርኩኝ። ማለትም የሐዋሳ ልጅ ነኝ ታውቃላችሁ። ሐዋሳ ነበርኩኝና እጅግ በጣም የሚደንቅ ታሪክ ልንገራችሁ። ምናልባት እኮ ልንገራችሁ አሁን በዚህ ሰዓት ይደወላል። ሐዋሳን ክፍለ ሀገር ምን እንደሚባለው ታዲያ ክፍለ ከተማ እንዲ ኔትወርክ አይደለም ስልክ ተደውሎብኝ ነው። እና ያው ወደ ሐዋሳ ሲር ምናምን ከዚህ ቀደም ተምረው የተጠመቁ ክርስቲያኖችን አገኛቸዋለሁ። ቢያንስ ከስንት አንድ ሐዋሳ ሲሄድ አገኛቸዋለሁኝ። ብዙም ክትትል ላይ ያው ጎበዝ አይደለሁኝም። አብዛኛዎቹን የተጠመቁ ክርስቲያኖች አሁን ላይ ብዙም እንትን የለንም። ግን ቢያንስ አሁን ክፍለ ሀገር ሐዋሳ ያሉትን ምናምን ሐዋሳ ሲሄድ አገኛቸዋለሁ ምናምን አወራቸዋለሁ። ያሉበትን መንፈሳዊ እንትን አረጋለሁ። አቅሜ ከፈቀደች ደግሞ እንግዲህ አንዳንድ መጽሐፍም ገዝቼ ይሰጣሉ ምናምን እንግዲህ የአቅሚቲን እንግዲህ እና በጣም የምታስደንቀኝ አንዲት ጀግና እህት አለች። በጣም እኔ ምን ልበላችሁ እንደው እግዚአብሔር ፈቅዶ የምር እንደው ራሷ ሚዲያ ላይ መታ እስክትናገር ድረስ እግዚአብሔር ያበርታት። አሁን ላይ የግቢ ተማሪ ናት። በጣም ኃይለኛ ፕሮቴስታንት ነበረች፣ የሌለ ተከራካሪ ምናምን አይነት ማለት ነው። እና ያው ሙሉ ፋሚሊዋም ፕሮቴስታንት ናቸው። እንግዲህ ጌታ ኢየሱስ የማይነካው ልብ የለ፣ የማያሸንፈው ልብ የለ። ተሸነፈች ለክርስቶስ።
ከዛ ተማረች፣ ከዛ ተጠመቀች። እጅግ በጣም በቃ በእኔ በኩል ከተማሩ ከተጠመቁ እህት ወንድሞች በጣም የምታኮራኝ፣ በጣም የምታስደስተኝ፣ በጣም የምወዳት ልጅ ናት። በጣም ማለት ነው። እና ብቻ ከዛ በኋላ ያው ብዙ ጊዜ ወደ ክርስትና ሲመጡ ምናምን በተለይ ፋሚሊያቸው እንደዛ ከሆነ ያው ይደብቃሉ እምነታቸው ምናምን መጠመቃቸውን ክርስቲያን መሆናቸውን እና በተወሰነ ጊዜ ደበቀችው ምናምን ከፋሚሊዎቿ። ከዛ ማዘሯ በሆነ መንገድ አወቀች፣ እናቷ ማለት ነው። በጣም ደነገጠች ልጅቷ። ከዛ ምን ቢሆን ጥሩ ነው እናቷም ተምሬው መጠመቅ ፈልጋለሁ አላለችም። ከዛ እኔን አላገኘችም። ከዛ እሷም አልተማረችም። ከዛ አልተጠመቀችም። ከዛ ቆይ ገና እኮ አልጨረስኩኝም። ቆይ ገና አልጨረስኩኝ። ፋዘር በጣም በጣም ከባድ የሚባል ፕሮቴስታንት ነው ማለት ይሄ አሉ አይደለ? ለክርስትና ለኦርቶዶክስ በጣም ጭፍን ጥላቻ ያላቸው አይነት፣ በጣም ጭፍንነት ያላቸው አይነት እንደዛ አይነት ሰው ነው እና የሁለቱም ነገር ከእሱ ተሸሽጓል ማለት ነው። የሁለቱም ነገር ከእርሱ ተሸሽጓል፣ የልጅቷም የእናትየዋም ነገር እና በድብቅ ነበረ ቤተክርስቲያን ራሱ የምትሄደው ምናምን። ልጅቷ በድብቅ እየሄደች ምናምን ከስራ የሚወጣበትን ታይሚንግ እና የሚገባበትን ታይሚንግ እየጠበቀች ነው ቤተክርስቲያን ደርሳ የምትመለሰው። እና የሆነ ዕለት ነጭ በነጭ ለብሳ ነጠላ አድርጋ ቤተክርስቲያን ደርሳ ስትመለስ ፋዘር ያለ ሰዓቱ ቤት ቁጭ ብሎ ነጭ በነጭ ለብሳ መልአክ መስላ ነጠላ አድርጋ ምናምን የጸሎት መጽሐፍ ይዛ ቤት መግባት። ከዛ ያላችሁ በጣም ከባድ ጸብ ተፈጠረ። አጋጣሚ በዛ ዓመት የመጀመሪያ ዓመት ገና በቃ ዩኒቨርሲቲ እየገባች ዩኒቨርሲቲ ተማሪ ናት። ከእንግዲህ በኋላ ልጅ አይደለሽም ተባለች። ሁለተኛ እዚህ ቤት ደግመሽ እንዳትመጪ ተባለች። ልብሷን ጠቅልላ ወደ ግቢ ሄደች። አልሰማም አለችው ማለት ነው ከዛ እንዲህ ተባለ እንዲያ ተባለ ምናምን በቃ አሁንም ተደውሎ ነበር። እንዲህ ተባለ እንዲያ ተባለ ምናምን በሰው ምናምን ተደርጎ በቃ ተቀበላት። ገና እንግዲህ የባለቤቱን ገና አልሰማም። የሆነ ታይም ላይ ባለቤቱም በድብቅ ሄደሽ ብላ ምናምን አሳወቀችው። ከሆነ ጊዜ በኋላ የፈለገውን ይበል ብላ አሳወቀችው። በጣም ከባድ ጸብ ተፈጠረ። በጣም ከምነግራችሁ በላይ ለመለያየት እስከመወሰን ድረስ በቃ ሙሉ ለሙሉ በቃ እሱ በፍጹም አይሆንም ነው፣ በፍጹም ኦርቶዶክስ ሆነሽ አትቀጥይም ነው። እሷ ደግሞ ኦርቶዶክስ ካልሆንኩኝ ሙች ይገኛለሁ ነው። በቃ ቀጥታ ቤቱን ትታ ጩጮዎች አሉ፣ ጩጮዎቹን ይዛ ቤተሰቧ ጋር ሄዳ ምናምን ረዘም ያለ ጊዜ ተለያይተው ነበረ። ከዛ በስንት መከራ በሽምግልና ምናምን ነው ወላጆቻቸው ተሰብስበው በሽምግልና የታረቁት። ብታምኑም ባታምኑም በምን መልኩ ነው የታረቁት? ራሱ በቃ ተገዶ ተቀብሎ ማለት ነው። በቃ እሷ አልሰማም በታምራለች እና ተገዶ እሺ እቀበላለሁ፣ እሷ እንደፈለገች ትሁን፣ ቤት ውስጥ ግን ምንም አይነት ሃይማኖታዊ አንድም ነገር ባይ ምናምን ብሎ ማለት ነው። ከዛ ደግሞ ጩጮች አሉ እንዳልኳችሁ። ልጆቼን ደግሞ በፍጹም እንደዚህ ምናምን ልታደርግ እንዳታስብ ምናምን ብሎ ሁለት ጩጮች አሉ። የሌለ ማስጠንቀቂያ ሰጥቶ ተቀበላት ማለት ነው። ሁለቱ ልጆች ያው ጩጬ ናቸው። አንዱ አይ ቲንክ 3-4 ዓመት፣ አንድ ደግሞ 12 ዓመት ምናምን። ከዛ ልጆቹ
እኔ እኮ ልጅቷ ምንም አላረገችም፣ እናቷ ምንም አላረገችም። ልጆቹ ኦርቶዶክስ ካልሆንኩኝ ብሎ አስቸገሩ። እንደው እግዚአብሔር እኮ ልብ ሲነካ በቃ እምላችሁ ከምነግራችሁ በላይ መስቀል አስረው ትምህርት ቤት ይሄዳሉ። የሚማሩት የፕሮቴስታንት ቸርች ውስጥ ያሉ ያው ሁሉም ሃይማኖት ውስጥ የሃይማኖት ትምህርት ቤቶች አሉ። ለምሳሌ እኛም ቤተክርስቲያን አለ። የፕሮቴስታንት ቸርች ውስጥ ያለ የምትነግረኝ ነገር እንዴ ይቺ ልጅ ከአኬ ጋር ነው እንዴ የምትውለው ምናምን እላለሁ። ሎጂኳ ምናምን በጣም የምትገርም በቃ ጎበዝ ልጅ ናት አልኳቸው። እና እንደዚህ ሲለኝ ይሄንን ጠቅሼ እንዲህ ያልኩት እንደዚህ እኔ በቃ በጣም የምገረመው በቃ በእውቀቷ ማለት ነው። የኔ ጀግና እያልኳት እኔ እንዴት አድርጌ እንዴት ላድንቃት። እና መጀመሪያ ላይ ምናምን ሰው ሊያገናኛት ይፈልግ ነበረ እና አንድ ጊዜ አገናኝቷታል ከፓስተር ጋር እና ከፓስተሩም ጋር በጣም ሎጂካል የሆነ እንዲሁም ባይብሊካል የሆነ ሙግት አደረገች። መጽሐፍ ቅዱስ የጠቀሰች ሎጂካል አርጊውመንት እያቀረበች ተከራከረች ምናምን። ደግሞም አላገኛትም ያ ፓስተር ከዛ በኋላ ማለት ነው። አስቀድሞ ኳየር ምናምን የሚያገለግሉ ጓደኞቿ ነበሩ። እነሱም ሊያወራ ሞከሩ፣ እነሱንም ምክር እና ፋዘር ግን ፋዘር ነው ያው ሄዶ አይቀርም። በተለያየ አጋጣሚ ይገናኛሉ። በተገናኙ ቁጥር ያወራሉ እና እንደነገረችኝ ከሆነ እሷ ምንም እንድታወራ አይፈልግም። በቃ የፈለገውን እሷ አውርቶ ምናምን እዛ በቃ ቸርች ውስጥ የሆነ እንትን አለው አለችኝ እና በቃ እዛ የሚሰጠውን ነገር ምናምን መቶ ብቻ እሷ ላይ ያወርዷል እና እሷ ልትሞክር ልትናገረው ስትፈልግ አይፈቅድላት። ምክንያቱም የምትናገራቸው ነገሮች ብዙ ጊዜ ልቡን ይነካዋል። የሆነ ባይብሊካል የሆነ ጥቅስ ጠቅሳ ምናምን ነው የምትመልስለት እና ስህተት እንደሆነ ይረዳል። እና እንደነገረችኝ ከሆነ በጣም ብዙ ነገሮችን ልቦናው ያውቀዋል። በቃ በግድ ነው እየተከራከረኝ ያለው እና ረዥም ጊዜ አይወስድም። እርሱም ቢሆን ጊዜ ይፈጃል እንጂ መቀየሩ ክርስቲያን መሆኑ አይቀርም ብላኛለች እና በጸሎት አግዙኝ ብላችኋለች እና ጸልዩላት። እርግጠኛ ነኝ እግዚአብሔር አምላክ እርሱንም ይመልሰዋል። ይህንን ያህል በጣም በቃ እኔ ያልነገርኳችሁ ራሱ በጣም የሚደንቅ ብዙ ታሪክ አለ። ባይዜ ያልነገርኳችሁ ራሱ በጣም የሚደናንቅ ቆይ እስኪ ያልነገርኳችሁ ራሱ በቃ የነገረችኝ በጣም የሚደናንቅ ነገር አለ። በቃ እግዚአብሔር አምላክ ምን ያህል እየረዳቸው እንደሆነ ምን ያህል ነገር በቃ ምን ልበላችሁ፣ እግዚአብሔር በሕይወታቸው በጣም እየተገለጠላቸው ነው እና እግዚአብሔር እንደሚረዳቸው በጣም እርግጠኛ ነኝ። በጣም ከትንሽ ጊዜ በኋላ እሱም ወደ እግዚአብሔር እንደሚመጣ ወደ ክርስትና እንደሚመጣና በጣም ነው በቃ የተደነቅኩት እላችኋለሁ። እንዲህ ማንም አይቀርም ስላችሁ ሲጀመር ክርስትናን በአግባቡ የተማረ ሰው ክርስቲያን ላይሆን አይችልም። ምንድነው እንዲህ ይህን ሁሉ አውርቼም ሰዓት አይሄድም እንዴ? ገና ከ10 ነው ተኩል አልሞላም እስካሁን። ምን አይነት ጉር ነው? እና ሌላ ምን ልንገራችሁ? ትላንት አንድ ወንድሜ ነበረ። ከትላንት ወዲያ ትላንት ነው መች ነው? ትላንት እኔ ጋር ያደረ አንድ ወንድም ነበረኝ። ፕሮቴስታንት ነው። የድሮ ጓደኛዬ ነው። ጩጬ እያለሁኝ የልጅነት ጓደኛዬ ነው። አጋጣሚ ተገናኝተን ምናምን ከዛ አጋጣሚ እኔ ጋር አደረ ትላንትና እና በቃ በጣም ብዙ ጥያቄዎችን እየጠየቀኝ እየመለስኩለት ምናምን እየተማረ አደረ እና ምን አለኝ፣ አንተ ቆይ ፕሮቴስታንት ጓደኞች የሉህም አለኝ። መልሴ ምን ቢሆን ጥሩ ነው ነበሩኝ፣ ግን ሁሉም ክርስቲያን ሆነዋል። እንዴት እንደሳቀ ልጁ ማለት ነው። ነበሩኝ ግን ሁሉንም ማስተምሪያቸው ክርስቲያን ሆነዋል አልኩት። እና አንተም ያው መሆን አይቀርም ዝም ብለህ ባይሆን መጠመቅ የምትፈልግበትን ቤተክርስቲያን ከአሁኑ ንገረኝ አልኩት።
እና ሲጠይቀኝ ከነበሩ ጥያቄዎች ሜይ ቢ ለእሱ የመለስኩትን ባይሆን አንዳንድ ሀሳቦችን ለእናንተም ላንሳላችሁ። እኔ ፕሮቴስታንቶች በጣም የሚገርሙኝ ነገር ማለት ነው የሆነ የማያውቁትን ነገር ሲሰሙ ምናምን በጣም አዲስ ነው የሚሆንባቸው፣ ወይ ደግሞ በቃ እናንተን የሆነ ከኦርቶዶክስ የተለየ ሆነ። አሁን ለምሳሌ የሆነ ጥያቄ ጠይቀኝና ምናምን ሳስረዳው አንተ ሲጀመር እንደ ኦርቶዶክስም አይደለም መሰለኝ እንደው ከታድሶች ጋር ሀሳብ ይመሳሰላል። ምን መልሽ የለት ቢሆን ጥሩ ነው እኮ እንደዚህ የሚለኝ። ኧረ እግዚአብሔር እንደው የሆነ ጊዜ ቤተክርስቲያን እናንተ ቤተክርስቲያን በሆነ ጉዳይ ገብቼ ምናምን ካህናት ቢራ ሲጠጡ አየሁኝ ምናምን አለ እና በጣም ሮንግ እንደሆነ ምናምን ነገርኩት። በጣም ስህተት እንደሆነ ምናምን ግን ያው የስህተት ያው በድብቅ ሊፈጸም እንደሚችል ግን አሁን ላይ በጣም ብዙ አብያተ ክርስቲያናት ጭራሽ ወደ ግቢ እንዲገባ እንደማይፈቀድ እና እንደዛ የሚያደርጉም ካሉ በጣም የተሳሳቱ እንደሆኑ በቃ እና እኔ እንደውም መጠጣይ ምንድነው ያው ስካር ነው የሚከለከለው መጠጣት ምናምን ኖርማል ይባላል። እኔ እሱንም ሀሳብ ደጋፊ አይደለሁም ብዙ ጊዜ ሲጀመር በቃ ባይጠጣ ስፒከርስ ከሚሉት ነኝ። ሲጀመር መጠጣቱም አስፈላጊ አይደለም ከሚሉት ነኝ እና የኔን ሀሳብ ስነግረው እውነት ነው። ታድሶቹም እኮ በቃ ይህንን ምናምን ሲቃወሙ እኮ ነው የወጡት። አንተ ራሱ በቃ አሁን ብዙዎቹ ኦርቶዶክሳውያን በዚህ ሀሳብ አይስማሙም እና አንተ ራሱ ሀሳብ ከታድሶች ጌም አረ ወይኔ እና አይ ብዙም አልሳኩም። 1 ደቂቃ ብቻ ነው የሳኩበት። ከዛ አሁን እንዲህ እኮ ያስባለ ምንም በቃ ምንም አለማወቅ ነው ልለው ፈለግኩኝ፣ ግን አይባልም ደግሞ በቃ ይሄ የሚያሳየው ምንድን ነው? በቃ ምንም በቃ ይሄ ቴዎሎጂ ስለሚባለው ነገር መሰረታዊ ክርስትና ትምህርቶች ምንም በቃ ምንም እንደማያውቅ ተረዳው። ከዛ በጣም ብዙ የተለያዩ ጥያቄዎች ምናምን ይጠይቃል ምናምን እና እንዳለ የሚጠይቃቸው ጥያቄዎች በጣም በርቀት ያሉ ሰዎች ስለ ኦርቶዶክስ በቃ እንደው ደጋግሞ ላስጠቅስልኝ ነበር እንዲህ ድሩክ ምናምን ነው በቃ የሚለኝና የፈለገ ነገር ቢሉህ እውነት ላይሆን ይችላል። ምክንያቱም አንድ ሰው ከዛ እምነት ከወጣ በኋላ ስለዛ እምነት ፉሊ ሪያሊቲውን ይነግራል ብለህ ማሰብ የለብህም። ሐሰት ቢሆንስ እየነገረ ያለው ነገር ሐሰት አለመሆኑን የምታረጋግጠው ብቸኛ መንገድ የምርም የኛው ትምህርት ላይ ወይ የኛ መጽሐፍ ላይ ያንን ነገር ማግኘት አለብህ ግዴታ አልኩት እና እንደዚህ ብለውኛል እያለ አንዳንድ ነገሮችን አነሳልኝ። እኛ ጋር ያ ነገር እንደሌለ ምናምን አስረዳሁት። አንዳንድ መጽሐፍን ተከስኩለት ምናምን በጣም በቃ የሆነ በጣም ትልቅ እውቀት እንዳገኘን የመሰለው ምንም እኮ ያን ያለ መሰረታዊ ነገሮችን ራሱ አይደለም የሚያነሳ ነው። እና አንዳንድ ጊዜ የሆነ ወላ የሆነ ታይም ማለት ነው አንተሽ እንዴት አለ ሰላም ነው ወይ? እግዚአብሔር ይመስገን በጣም ሰላም ነኝ። ደህና ነህ? የሆነ ሰዓት አንዳንድ ጥያቄዎች ምናምን ሲጠይቀኝ እነዚህ እኮ ያን ያለ መሰረታዊ ጥያቄዎች አይደሉም። በመሰረታዊ ጉዳዮች ትንሽ እንማማር፣ እኔ መሰረታዊ የሆኑ ጉዳዮች ላይ ትንሽ ላውራ፣ መሰረታዊ የሚባሉ ጉዳዮች እኮ ሌላ ናቸው ምናምን ስለው ምን እንዳለኝ ታውቃላችሁ? ለእኔ ትልልቆቹ መሰረታዊ ጉዳዮች እኚህ ናቸው እኔ ኦርቶዶክስ እንዳልሆን የሚያደርጉኝ አለኝ። በጣም ተራ ጉዳዮችን እያነሳ ማለት ነው። የምሬ ነው። በጣም ተራ ጉዳዮችን ነው የሚያነሳው። ግን በቃ ለእኔ ትልቁ በቃ ኦርቶዶክስ እንዳልሆን የሚያደርጉኝ ምክንያቶች እኚህ ናቸው አለ። የምርም ባይዞ ልክ እንደዚህ ልጅ የሚያስቡ በጣም ብዙ ፕሮቴስታንት አሉ። መሰረታዊ ያልሆኑ ምክንያቶችን ይዘው እነዛ ምክንያቶች ግን ኦርቶዶክስ እንዳይሆኑ ያደረጓቸው ማለት ነው። እነዛ ተራ ምክንያቶች ግን ማለት ለእኛም የቢተራ ምክንያቶች ናቸው፣ ግን ለነሱ በቃ ትልቅ እና ይሄ ልጅ አሁን እንዴት ላስረዳው? ዋናው መሰረታዊ ነገር ሌላ ነው ስለው ለእኔ መሰረታዊ ነገር ይሄ ነው፣ በቃ ይሄ ነው እኔ ኦርቶዶክስ እንዳልሆነ ያደረገኛል። በቃ ምንም ማድረግ አልችልም። ያ ነገር ተራ ጉዳይ ወይ መሰረታዊ ጉዳይ ባይሆንም ያንንም ጉዳይ አስረድተኸው
ልቦናው እንዲቀበል ማድረግ አለብን። ምክንያቱም የሆነ ትልቁን ብርሃን ከማሳየት በፊት መጀመሪያ ላይ አይኑ ላይ ያለውን ቅርፊት ማንሳት አለባ። ይሄ ልጅ ደግሞ አይኑ ላይ ያለው ቅርፊት ወይንም ደግሞ እንዲህ አይነት ሰዎች ደግሞ አይናቸው ላይ ያለው ቅርፊት እንደዚህ አይነት ተራ ጉዳዮች ናቸው ማለት ነው። በቃ የሆነ መሰረታዊ ያልሆኑ ጉዳዮች እነዛን ነገሮች ዞር ስታደርጉላቸው በዋነኛ ጉዳዮች ላይ መነጋገር ዋነኛ ጉዳዮች ያሳስባቸው ይጀምራል እና ያኔ በደንብ አድርጋችሁ መሰረታዊ ትምህርቶችን ታስተምሯቸዋላችሁ ማለት ነው። ለምሳሌ ከመሰረታዊ ትምህርቶች ውስጥ አንዱ ነገረ ድህነት ነው። በቅርቡ እንጀምራለን። በድጋሚ ማስታወቂያ አዲስ ለገባችሁ በዚህ ሳምንት ወይንም ቀጣይ ሳምንት እንደ እግዚአብሔር መልካም ፍቃድ የነገረ ድህነት ተከታታይ ትምህርት በላይቭ እንጀምራለን እና አትጥፉ። እና ይበቃኛል። ምንም አሁን ጠቃሚ ነገር እያወራሁላችሁ አይደለም። ለዛ ዝም ብዬ እየለፈለፍኩኝ ነው። ምንድን ነው ማወራው ሲጀመር? እሺ ወደ ዝማሪያችን እናልፋለን። እና ደግሞ አዎ ፍቅር ያው ልናገር ስል የፍቅርን ቴክስት አየሁኝ። በቴኬል ቲዩብ ተመለስ። ቴኬል ቲዩብ ኦልሬዲ በቃ ጀምሯል። ቪዲዮዎች ምናምን ኦልሬዲ የተሰሩ አሉ፣ ይለቀቃሉ። እንዲሁም ደግሞ ሌሎችም ቪዲዮዎች ከዚህ በኋላ ይለቀቃሉ። እኛ አሁን ይህ የሚጀምረው የነገረ ድህነት ተከታታዩም ትምህርት ያው የተቀረጸ እንትን ሪከርዱ ቴኬል ቲዩብ ላይ ይቀመጣል። ቴኬል ቲዩብን የማታውቁት ካላችሁ ገብታችሁ ሰብስክራይብ አድርጉት። አዲስ ቲዩብ አይደለም። በጣም ብዙ ሊጠቅሟችሁ የሚችሉ በጣም ማት ነገሮች ያሉበት እንትን ነው፣ ቲዩብ ነው። ኦኬ አይ ቲንክ ትላንትናም እንዲህ ተፈጠረ፣ ዛሬም እንዲህ ሲፈጠር ደነገጥኩና ከዛ ትዝ አለኝ አከራዮቻችን እንትን የሆነ ነገር እየሰሩ ነውና የሶኬቶቹን መብራት አጠፏቸው ማለት ነው። እና መብራቱ አለ፣ ላይቶቹ ምናምን ጠፍተዋል፣ የተሰካኩት ነገሮች እና ቲቪውም ድንገት ሲጠፋኩ ነው። ቲቪው ጠፍቶ መብራት አለ፣ ግራ ገባኝ። እዛ ትዝ ሲለኝ የሶኬቶቹን ቆጣሪ አጥፍተውት ነው። ለማንኛውም ቴኬል ቲዩብን ሰብስክራይብ አድርጉት፣ ሼር አድርጉ። እዛ ላይ ብዙ ነገር ጠብቁ ማለት ብዙ ነገር በቃ እዛ በፊት የተለቀቁትን ምናምን አድምጧቸው። በጣም በእርግጠኝነት ብዙ ነገሮችን ትወዷቸዋላችሁ፣ ይጠቅሟቸዋልም ደግሞ። ቴኬል ቲዩብን ቼክ ብታደርጉት በእርግጠኝነት ብዙ የሚጠቅማችሁን ነገር ታገኛላችሁ። ወንድማችሁ አቡ ነበርኩኝ። ያው ዘማሪውም ቀረ ማለት ነው። ሰላም አምሹልኝ፣ ሰላም ደሩ። ነገ እንገናኛለን። ከዚህ በኋላ አልጠፋም። እንግዲህ እግዚአብሔር በረዳይ መጠን በደንብ ነው እምበዛባችሁ እስክሰለቻችሁ ድረስ ማለት ነው። ደግነቱ አልሰለቻችሁም፣ ትወዱኛላችሁ። ደህና ደሩ። ስንት ሰዓት? አመሻሽ ላይ ነው የምገባው ሁሌ 2 ሰዓት 2 ተኩል 3 ሰዓት ምናምን እንደዛ አመሻሽ ላይ ነው የምገባው።